ሰላም ሰላም ውድ ቤተሰቦቼ እንኳን ወደ ቻናሌ በሰላም መጣችሁ። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ ተገናኝተናል። የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን ቪዲዮችን አዘጋጅቻለሁ። ለዚህ ቤት ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ አድርጉ። ቪዲዮን ስትጀምሩ ላይክ አድርጋችሁ ጀምሩ። ሀሳብ አስተያየት፣ ጥያቄ ካላችሁ መጻፋችሁን እንዳትረሱ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። ለሰይጣን የሚኖሩ ሰዎች በጣም ብዙ ናቸው። እዚህ ጋር ምንድነው የሚለን? ቃሉን እኮ መገልበጥ ነው። ይኸውላችሁ አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ነው የሚለው። መልካሙን ስራ ለማድረግ በማ ተፈጠርን? በክርስቶስ ኢየሱስ ተፈጠርን። ስለዚህ ሰይጣን ይሄን እንገለብጠዋል። ክፉ ስራ ለማድረግ በዲያብሎስ ተፈጠርን። እንዴት ተፈጠርን? ዛርና ውቃቢ ያላ ቤተሰብ ውስጥ። ስለዚህ ክፉ ስራ ለማድረግ ደግሞ የግድ እንድትፈጠር ጥንቃቄ ያደርጋል። ያ ክፉ ስራ የምንለው እንዴት ነው? ዛሬ ደጉንና ክፉን ለመለየት አልቻልንም። ከክፉ ስራ በፊት ክፉ ሐሳብ ይቀድማል። ለምን በለጠኝ? ይሄ የመጀመሪያው የምቀኝነትና የቅናት መንፈስ ነው። በዚህ ሐሳብ ውስጥ ከተጓዝነ በኋላ ለምን ይቀድመኛል? በቃ አሁን የሚቀድምህማ እንዲህ አድርጎ ነው። ስለዚህ አንተ ደግሞ እንዲህ ብታደርግ እሱ ቁልቁል ይወርዳል፣ አንተ ታድጋለህ ይለዋል። ከውስጡ ምክር ይጀምራል። ሳያውቀው ሐሳቡን በውስጥ በኩል እንዲቀበለው ያደርጋል። ከተቀበለው በኋላ ደግሞ መንገድ ያሳየዋል። መንገዱ ክፍት ነው። በጣም ወለል ያለ መንገድ ነው የሚታየው። እዛ ምትሃተኞችን ወይም ማስማተኞችን በኢኮኖሚ በመደገፍ እንዲህ ያስቸገረኝ ሰው አለ ብለህ እንድትናገር ያደርጋል። የሚያገናኝህም ከጠላት ጋር ነው። ከዛ በኋላ ያለው ሁኔታ ሙሉ በሙሉ ከሐሳብ ጀምሮ ወደ ተግባር ሲለወጥ የምቀኝነት መንፈስ ስላደረብን የመተት ሩጫው ላይ ቅድሚያ እንሰጣለን። ከዚህ የተነሳ ይኸው በክርስቶስ ኢየሱስ ለመልካሙ ስራ ተፈጠርን የሚለው እንደገና በዲያብሎስ አሰራር ለክፉ ስራ ተፈጠርን ወደሚለው ይለውጠዋል ማለት ነው። ተቃራኒ አይደለም። ድሮ ሲያስቀኑት ህፃናቶች እየሰፉ ይሄ ሙዳይ እየሰፉ መሶበ ወርቅ እየሰፉ ወደ ቤተ እግዚአብሔር ጠዋት ቅዳሴ ከሆነ የጠዋቱ ቅዳሴ ላይ ቅዱስ ቁርባን የወሰዱ እግዚኦ መሐረነ ክርስቶስ ብለው የጸለዩ የተማጸኑትን በሙዳዩ ምጽዋቷ ላይ አድርገው ቆሎም ይሁን ሽምብራም ይሁን ባቄላም ይሁን ያቀርቡ ነበረ። የድሮ ልጆች ማለት ነው። በሰፉት ሙዳይ እንዲህ አይነት በጎ ነገር ሲያቀርቡ ይመረቁ ይባረኩ ነበረ። ያንን ቀስ አለና ለተወሰነ ዘመናት እነዛ እየደከሙ ሲሄዱ የተተኩትን ትውልዶች ወዲያውኑ ጨሌ መያዣ ያደረገና ሙዳይ ምጽዋት የምትለዋ ቃል ተለወጠችና ሙዳይ ጨሌ አደረገና ለወጠው። በቃ አሁን የጨሌ ማስቀመጫ ሆነች። አሁን አሩሲ አካባቢ ቢትሄዱ ወደ ባሌ ቢትሄዱ ህፃናቶች የሚሰፉት ሙዳይ ምጽዋት አይደለች፣ የጨሌ ሙዳይ ነው። ገለበጠው። ታዲያ ቀናው አልቀናው? መገልበጥ እኮ ነው። በቃ ሁልጊዜ ከዲያብሎስ አሰራርና ዘዴዎቹ ዋነኛው ክፍል ስትገለብጠው አታውቀውም እና ገልብጦ ያሳያል ቆይቶ። ይህም የምታየው ደግሞ በመንፈስ ቅዱስ ውስጥህ መባረክ ሲጀምር ነው። አለበለዚያ አታየውም። አሁን ሙዳይ ጨሌ። ከዛ ደግሞ በጣም የሚቀናው የነበረው ደግሞ ትናንሽ ልጆች አንገት ልብስ ይባላል። የአንገት ልብስ ተሰፍተው አሰፍተው ፈትለው ምን ብለው አንገት ልብስ ለብሰው ወደ ቤተ ክርስቲያን ይሄዳሉ። በዛ ይቆርባሉ። በዛ አፋቸውን ይዘው ወደ ቤታቸው ይመለሳሉ። ያንን ገለበጠና ደግሞ አንገት ልብሱን ቡና ማፍያ ያደረገው። ከዚች ደረብ ትደረገና ቡና ታፈላለች ማለት ነው። ገለበጠው። ጥላው ድሮ ተስለው ለቤተ እግዚአብሔር የወርቅ ጥላ ብለው ተስለው ያቀርባል። አሁን ያ ጥላ ጥሩ ጥላ ያለው አሁን ጠንቋይ ቤት ነው። ገለበጠና ወሰደው። ዕጣን ቀደም ሲል በቤተ እግዚአብሔር ተባርኮ የጸሎት ማሳረጊያ ነበር። አሁን ያን ገለበጠና ቡና ላይ አጨሰው። መገልበጥ ነው እኮ በቃ ሁሉንም ግልብጥ አድርጎ
ወሰደ ማለት ነው። ዋናውን አካል ከወሰደ እነዚህን ከላይ ያሉትን ቁሳቁሶች መጠቀሚያ ለማድረግ አያስቸግርም። መናፍቃኑም ቤተ ክርስቲያን እየተቃወሙ ከበሮውንም መቋሚያውንም እየተቃወሙ ወጡ። አሁን ደግሞ ወሰዱት፣ የራሳቸው ለማድረግ ወሰዱት። ልብሱንም እየተቃወሙ ወጡ። አሁን ደግሞ ልብሱንም ወሰዱት። ልክ እንደዚህ ማለት ነው፣ መገልበጥ ነው። እና መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። ይህን የተፈጠርንበትን መንፈሳዊ ኃይል በአግባቡ ካልተረዳ ነው ውስጣችን ባለው ጠላትም የምናደምጥ ከሆነ ሁልጊዜ ገልብጦ ነው የሚያሰማህ። አሁን እኮ ምን አይነት ባርነት ውስጥ ነው ያለ ነው? በጣም አደገኛ ባርነት ውስጥ እኮ ነው ያለ ነው። በሚገርም ሁኔታ የህሊና ባርነትን የሚያህል ትልቅ ባርነት የለም። ስለዚህ በውስጠኛው ክፍል ያለው ባርነት ከከፋ የውጭው አያስቸግርም። እና በገላትያ ምዕራፍ 5 ቁጥር 1 ላይ እንዲህ ይላል፣ በነፃነት ልንኖር ክርስቶስ ነፃ አወጣን። እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ የሚል ስጋቱን ገልጾልናል። እንደገናም በባርነት ቀንበር አትያዙ ለመያዛችን ምክንያት ነው ማለት ነው። መያዛችን አይቀርም፣ አትያዙ ነው ያለው። እነሆም እኔ ጳውሎስ እላችኋለሁ ብትገረዙ ክርስቶስ ምንም አይጠቅማችሁም፣ ሕግንም ሁሉ እንዲፈጽም ግድ አለበት ብዬ ለሚገረዙት ሁሉ ለእያንዳንዶች ደግሜ እመሰክራለሁ። በሕግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋው ወድቃችኋል። ሕግን ብቻ በማክበር ሕጉን ብቻ በመያዝ ክርስቶስን አይቀበሉም። በብሉይ ኪዳን ሕግ እንመራለን ይላሉ፣ ግን በክርስቶስ ነፃ እንደወጡ ልቦናቸው ማመን አቅቶታል። ዲያብሎስ እንደታሰረ፣ የአጋንንት ኃይል በስሙ እንደሚመታ፣ እርኩሳን መናፍስት በስሙ እንደሚገሰጹ ይህንን ኃይል ረስተውታል። አይሁዶች በሕግ እንጸድቃለን ስላሉ ሕግ ብቻ አይጸድቃችሁም በቃ። የክርስቶስ ሥጋና ደም የክርስቶስ እምነትና ኃይል በውስጣችሁ ካልገባ በሕግ ምንጊዜም አትችሉም አለና ክርስቶስ ነፃ አውጥታችኋል። ነገር ግን እንደገና በባርነት እንዳትያዙ በማለት ጸንታችሁ ቁሙ አጽንኦት ያለው ቃል ሰጠን። እግዚአብሔር አምላክ ስሙ ለዘላለም የተመሰገነ ይሁን። እግዚአብሔርን አድርግልን ብለን ነው የምንለምነው። ቅዱሳንንስ አስደርጉልን ብለን ነው የምንለምናቸው። እግዚአብሔርን ስጠን ብለን ነው የምንለምነው። ቅዱሳንንስ አሰጡን ብለን ነው የምንለምናቸው እንጂ ቅዱስ ጊዮርጊስን ስጠኝ ብዬ አይደለም የምለምነው፣ አሰጠኝ ብዬ ነው። ማልድልኝ ብዬ ነው የምለምነው። ቅዱስ ጊዮርጊስን ለምንልኝ፣ አምላክን ለምንልኝ ብዬ ነው የምለምነው እንጂ ፈጥረኸኛል ብዬ አይደለም የምለምነው። ተሰቅለህልኛል፣ ሙተህልኛል፣ በደምህ ነፃ አውጥተኸኛል ብዬ አይደለም የምለምነው። ቅዱስ ጊዮርጊስን ማልድልኝ፣ ስለ እኔ ከሞተው ስለ አንተም ጭምር ከሞተው ከክርስቶስ ማልድልኝ ብዬ ነው ቅዱስ ጊዮርጊስን የምለምነው። አነጋገሩን ማወቅ ያስፈልጋል። ቅዱስ ጊዮርጊስን የሰማይና የምድር ፈጣሪ ነህ ብዬ አይደለም የምጠራው። የሰማይና የምድር ፈጣሪ የሆነውን አምላክን አገልግለሃል፣ አገልጋዩ ነህ፣ ባሪያው ነህ እና ቅርቡ ነህ፣ ባለሟሉ ነህና ለምንልኝ ብዬ ነው የምለምነው። እሱን መለየት ያስፈልጋል። ስለዚህ የመጀመሪያው ስምን መጥራት። አንድ የሚገርም ቃል አለ በትንቢተ ኢዩኤል ምዕራፍ 2 ቁጥር 30 ላይ ስትመለከቱ ወኩሉ ዘጸውዐ እስመ እግዚአብሔር ይድህን ይላል። የእግዚአብሔርን ስም የጠራ ሰው ሁሉ ይድናል ይላል። የእግዚአብሔርን ስም የጠራ ሁሉ ምን ይላል? ይድናል ይላል። ትንቢተ ኢዩኤል ምዕራፍ 2 ቁጥር 32 ላይ እንግዲህ ልብ በሉ፣ የእግዚአብሔርን ስም የጠራ በማመን ማለት ነው። በማመን ባለማመን ከሆነ የእግዚአብሔርን ስም በከንቱ መጥራት ተብሎ ነው የሚገለጠው። የእግዚአብሔርን ስም በከንቱ መጥራት ምን እንደሚል ታውቃላችሁ? መጽሐፍ ኦሪት ዘጸአት ምዕራፍ 20 ከቁጥር 7 ጀምሮ ስትመለከቱ የእግዚአብሔርን ስም በከንቱ አትጥራ ይልና እግዚአብሔር ስሙን በከንቱ የሚጠራውን ሰው ከበደሉ አያነጻውም ይላል። እደግመዋለሁ። የእግዚአብሔርን ስም በከንቱ አትጥራ ይልና እግዚአብሔር ስሙን በከንቱ የሚጠራውን ሰው ከበደል አያነጻውም ይላል። የእግዚአብሔርን ስም በከንቱ መጥራት ምን ማለት እንደሆነ ታውቃላችሁ? በሐሰት መማል፣ በውሸት መማል፣ የእግዚአብሔር ስም ላይ መሳለቅ፣ የእግዚአብሔር ስም ላይ
መቀለድ፣ የእግዚአብሔር ስም ላይ መዘባበል፣ የእግዚአብሔርን ስም ማቃለል፣ ዝቅ ማድረግ። እንደዛ አሁን በየሚዲያው የምትሰሙት የእግዚአብሔር ስም ላይ የሚቀልዱ ሰዎች አሉ። አሁን እነዚህ ስዕል የሚቀዱ ምናምን የምታዩዋቸው ይቀጥላል። በነገራችን ታቦት ላይ የሚቀልዱ ሰዎች አላያችሁ? ታቦት አስመስለው ኩበት እያጠኑ ማይጠንት አስመስለው ምናምን የሆነ ጨርቅ እዚህ ጠቅለው በዚያ ስም የሚቀልዱ ሰዎች በማን ስም እንደሚቀልዱ ታውቃላችሁ? በእግዚአብሔር ስም። በእውነት እነዚህ ሰዎች ከበደላቸው አይነጹ። አንደኛ ቅኖች አይደሉም። ቅኖች አይደሉም። ማንም ሰው አሁን በቅንነት ቢረዳ ቅዱሳንን አናመልክም እያልን ሁልጊዜ እየተናገርን እመቤታችንን አናመልካትን እያልን እነሱ ደግሞ እምቢ ታመልኳታላችሁ። ይህ አሁን ቅንነት የጎደለው አይደል? ክፋት እኮ ነው። ክፋት ነው። ጠማማነት ነው። እንዲህ አይነቱን ሰው እግዚአብሔር በደሉን አያነጻው። ለምን እንደሆነ ታውቃላችሁ? የእግዚአብሔር ስም ላይ እየቀለደ የኢየሱስን ስም እየጠራ የጌታን ስም እየጠራ እኔ የጌታ ነኝ እያለ በሐሰት ግን ቤተክርስቲያኒቷ የማትለውን ትምህርት፣ የማትናገረውን ነገር፣ የማታደርገውን ስራ፣ የማትፈጽመውን ስራ በውሸት እየጠመዘዘ የሚናገር ሰው ይሄ የእግዚአብሔር ስም ላይ የሚቀልድ ነው። ከበደሉ አይነጻም። በእውነት ከበደሉ አይነጻም። ያው ለምሳሌ ለእናንተ ዝም ብዬ ሐሰተኛ መረጃ ብነግራችሁ አሁን እግዚአብሔር ይቅር አይለኝም። የማን ነው? ለምሳሌ ዝም ብሎ የሆነ ሃይማኖት ጠርቼ የሆነ ሃይማኖት እኮ እዚህ ቦታ እንዲህ እኮ ይደረጋል፣ እንደዚህ እኮ ይፈጸማል ብዬ በውሸት ለእናንተ ብነግራችሁ ኃጢአት ነው። ይሄ የኦርቶዶክስ ጠበቃ መሆን አይደለም። እንዲያውም የኦርቶዶክስ ጠላት መሆን ነው። የእግዚአብሔር ወዳጅ መሆን አይደለም፣ የእግዚአብሔር ጠላት መሆን ነው። ለምን? ሐሰትን እግዚአብሔር ይጠላል። የሐሰት አባት ዲያብሎስ ነው። የውሸት አባት ዲያብሎስ እና ብዙ ሰዎች ያልተረዱታል። ስምን መጥራት የመጀመሪያው በጸሎት ላይ ስምን መጥራት፣ እግዚአብሔርን መጥራት። ሁለተኛው አኮቴት ነው። የጸሎት ቅደም ተከተል የመጀመሪያው ስምን መጥራት። ለምሳሌ አባታችን ሆይ ብለን ስንጠራ አባታችን ሆይ አለን፣ ስም ጠራን። ከዛ በየት የምትኖር አለን? በሰማይ። ስም ጠራን፣ አድራሻ ተናገረ። ስም መጥራት ማለት እሱ። ምክንያቱም ጸሎቱን ለማን እንደምንጸልይ ማሳወቅ ስላለብን። እባካችሁን ቤተሰቦች ንስሐ አባቶቻችሁን መርምሩ። አንደኛ መናፍቅ ነው፣ ተሐድሶ ነው። ሁለተኛ ቅብአት፣ ያው ራሱ ምንፍቅና ነው። በእርግጥ ቅብአትና ጸጋ ነው ወይ? ጸጋዎች እዚህ ሸዋው አካባቢ ከደብረ ብርሃን ወደዚህ ያሉት ናቸው። ቅብአቶች ደግሞ ጎንደርና ጎጃም ውስጥ ያሉት ናቸው። ይሄንን ለይታችሁ በደንብ ማወቅ ያስፈልጋል። ለዚህ ነው በዚህ ልክ ደፋርና ጨካኞች ሆነው የንስሐ ልጆቻቸው ላይ ኃይለኛ የሚሆኑት እና ምንም የማያፍሩት ሲጠይቋችሁም ሲደፍሩም የሰው ሚስት ሲገናኙ ምንም ሲሉም ጨካኞች የሚሆኑት 90% 80% ኦርቶዶክሳዊነት ስለሌላቸው ነው። የመጀመሪያው እንድትረዱ የምፈልገው። ስለዚህ በደንብ ፈትሹ፣ በደንብ ገምግሙ። ሁለተኛ የዝሙት ችግር ይኖርባቸዋል። ኦርቶዶክስ ትክክለኛ የኦርቶዶክስ ቄስ ሆነው ግን የዝሙት ችግር ይኖርባቸዋል። የገንዘብ ችግር ይኖርባቸዋል። ገንዘብ ወዳዶችና ዘማዊ ሊሆን ይችላሉ። ራሳችሁን ጠብቁ። የእውነት ይሄም ስናገር በድፍረትም ነገ የሚመጣብኝ ነገር ችዬ ተቋቁሜ ለእናንተ እኮ ማልነግራችኋለሁ። በዚህ 2 ሳምንት ውስጥ ሰላቢ ተልኮብኝ ቅጥቅጥ አድርገን ያባረር ነው። የእውነት የለም ብላችሁ በቤት እኔ ላይ ተልኮ ተይዞ ጮሄ እና ለእናንተ ብዙ ማንነግራችሁ ነገር አለ። በጣም ብዙ ነገር አለ። ሪስኩን ወስደን ነው ለእናንተ የምናስተባቸው። እናንተ ደግሞ ዝም አትበሉ። ለእኔም ጸልዩልኝ። እንደገና ደግሞ እናንተም ራሳችሁ ደግሞ በርቱ፣ ተጠናከሩ። ትምህርቱንም ደግሞ ለሁሉም ሰው አስፋፉ። ሌላው በህይወታችሁ ውስጥ ለምሳሌ ስራ ያጣው ልጅ ይሄ ልጅ ሊቀጠር ፈልጎ ሲዞር ወዲያ ወዲህ ሲል ምን ሲል ስራም ይመርጣል። እንደገናም ደግሞ የሚፈልገውን ስራም አላገኝም። ያ ራሱ ምክንያቱ ምን እንደሆነ ማጣራት ያስፈልጋል። እንደዚህ ስራ የምትኳትኑ ሰዎች ለምንድን ነው እንደዚህ ሆንኩት? የእናቴ ጨሌ ነው? የአባቴ ድግምት ነው? ወይ ደግሞ የቤተሰቤ ፍዛ ድንዝዝ የሆነ እኔን ለማሳከም ብለው የወሰዱኝ ቦታ አለ? ምንድን ነው እሱ የበላሁት? ምንድን ነው የጠጣሁት? ምንድን ነው የለበስኩት? የት ነው ያደግኩት? በምን አይነት ቤተሰብ ውስጥ ነው ያደግኩት? ስራ ለምን እምቢ አለኝ? በረከቴ ለምን እምቢ አለ ብላችሁ ጠይቁ። ፍቅረኛ መያዝ እንዴት ለምን አቃተኝ? ሴት መቅረብ ለምንድን ነው እምቢ አለኝ? መቅረብ ስላችሁ ለትዳር ነው። እንደው ዝም ብሎ ሄዶ ሁሉም ሴት ጋር አይደለም። እንደው ለቁም ነገር ለምን መብቃት አልቻልኩም ብላችሁ ቼክ አድርጉ። እንደገና የተሰደዳችሁ ወንዶችም ሴቶችም አጠቃላይ ከኢትዮጵያም ከገጠርም ወደ አዲስ አበባ ከክፍለ ሀገርም ወደ አዲስ አበባ ከየትም ብቻ ካላችሁበት ወደ ሆነ ቦታ ላይ ሙቭ ያደረጋችሁ ሰዎች የተሻገራችሁ ሰዎች ካልተሳካላችሁና ከንቱ የሆነ ላይፍ የምትኖሩ ከሆነ ቼክ አድርጉ ራሳችሁን። ምንድነው ይሄ ነገር ለዚህ ያበቃኝ? ከቤት ብናርጉ ያወጣኝ አብራን ከርት ነው? ተደግሞብኝ ነው? ከእናቴ ጋር የተጣለች ጎረቤት አለች? የእውነት በጣም ብዙ እኮ ችግር አለ። ልጆቻቸው ጥሩ ሆኖ ሲማሩ ገጠመኝ ሊያቅርብ ያለው ከዚህ በፊት አሪፍ ሆኖ ሲማሩላቸው የኔ ልጆች ዱርዬ ሆነማ የማን ይቀራል?
የእሷ ልጆች ብን አድርጌ ነው ማጠፋቸው። ከእሷ ጋር አብረው እንዲኖሩ እንደዚህ ሲሳሳቁ ማየት አልፈልግም። ከቤታቸው ብን ብለው እንዲጠፉ ነው ማድረጋቸው ብለው የጎረቤት ልጆቻቸውን በብራን ከርት የሚያጠፏሉ። እናት ተጣልታ አባት ተጣልቶ ልጆች ተቀያይመው ይራራቃሉ። ተደዋውለው ደግሞ እማዬ ናፈቅሽኝ ይባባላሉ። ያው ያለያያቸው አጅሬው ነው። እና ምንድነው እሱ ያንከራተተኝ ከቤተሰቤ አስወጥቶ እንደዚህ ክርትት የሚያደርገኝ ገንዘቤስ የማይበረክተው ምክንያት ምንድነው? ሰው ሀገር ሄጄ ወይም ደግሞ የተመቸ ኑሮም እንኳን ብትኖሩ ገንዘብም በአካውንታችሁ ቢኖር ዝም ብሎ በቃ ጀዝቦ መኖርም እኮ አለ። አንዳንዴ በሐሺሽ ውስጥም በሱስ ውስጥም በመጠጥ ውስጥም በዝሙት ውስጥም የምትኖሩ ሰዎች ትኖራላችሁ። ምንድነው እንደዚህ ያደርገኝ? ከሀገሬ ሲወጣውበት ዓላማ ምንድነው? እሺ ዓላማው ስደት ሆነ የተሻለ ህይወት ለመኖር ነው። የተሻለ ህይወት የሚባለው ነገር ውስጥ ገብቻለሁ። ለምንድነው ከዚህ ኃጢአት መላቀቅ ያቃተኝ? ይሄ ነገር ከማን ነው የመጣብኝ? ከአባቴ ነው? ከእናቴ ነው? ይሄ ዘማዊነቴ፣ ይሄ ውሸታምነቴ፣ ይሄ አስመሳይ፣ ይሄ ትዕቢት፣ ይሄ ትዳር ላይ እንደዚህ ያለብኝ ችግር ከየት መጣ ብላችሁ ቼክ አድርጉ ራሳችሁን። ታገኙታላችሁ። ከቤተሰብ ከማን እንደወረሳችሁ ታውቁታላችሁ። ከጓደኛ ይወረሳል፣ ከጠላት ከምቀኛ ሰው ይወረሳል፣ ከእናት ከአባት ይወረሳል፣ ከዘመድ ይወረሳል። ከውሏችሁ ትወርሱታላችሁ። ከውሏችሁ ከስንት ከአስተማሪዎቻቸው አይን የሚወርሱ አሉ አይደል? ትምህርት ቤት ቁጭ ብላ ልጅቷ ስትማር ከቁንጅኗ ከጥርሷ ከምኗ ምንም እኮ የሚወጣላት ልጅ አይደል? ቆንጆ ልጅ ናት። መምህርቷ በቡዳ ብልት ታደርገቻት። ልጅቷ መምህርቷ ስትገባ ልጅቷ ትታመማለች። ይሄን አቅርቢያለሁ የዛሬ 5 ዓመት አይደል? ገጠሜ ላይ ስንት ልጆች ፌንት እያሉ እየተረፈረፉ እየወደቁ መምህርቷ ከትምህርት ቤት ስትለቅ ልጆቹ ሰላም ሆኑ። አንዳንድ ጊዜ ኩል እየተኳሉ ልጆች ላይ የሚያፈጡ በጣም ከባድ ነው። በነገራችን ላይ ይሄን ግልጽ አድርጌ ነው የምናገረው። ኩል እየተኳሉ ልጆችን የሚያዩ ኩል ለምን ትኳላላችሁ ሲባሉ ለውበት ይላሉ ወይ ለአይኑ ጤንነት ይላሉ። ግን አይደለም። ለምን እንደሚኳሉትም ማያውቁ አሉ። ሆን ብለው ደግሞ ለምን እንደሚኳሉ የሚያውቁ ደግሞ አሉ። ስራዬ ብለው የሚኳሉ ደግሞ አሉ። እና መቼም እናት ልጇን በቡዳ ልብላ ብላ አትበላም። ግን እላይዋ ላይ ሆኖ ልጆቿን ሊበላ ይችላል። ተማሪዎቿንም ሊበላ ይችላል። ባክግራውንዷን ቼክ ማድረግ አለባት። የማን ልጅ ነኝ? ከማን ዘር ነው የመጣሁት? አንደኛው ጥያቄ ምንድን ነው የሚለው መኮራረፍ ወይም ደግሞ መዘጋጋት በተመለከተ ነው። ባለቤቴ ብዙ ጊዜ ሲያኮርፈኝና አላናግረኝ ሲል ይጨንቀኛል። ከዚያም አልፎ ራስሽን አጥፊ የሚለኝ ሀሳብ ይመጣልና በዚህ ዙሪያ ምን ይሉኛል አባቴ? ምን ትሉኛላችሁ? ቤተ ክርስቲያንስ ምን ታስተምረኛለች? የሚል ሀሳብ ነው የተነሳው። መልካም። በቅድሚያ እንግዲህ ያው በማህበረ ተዋሕዶ ዘኦርቶዶክስ በዚህ በትዳርና ፈተናዎቹ ዙሪያ ላይ የምእመናንን የተመልካቾችን ጥያቄ በማካተት ይህን ዝግጅት በማቅረባቸው እጅግ አስተማሪ ነው። አጠቃላይ ርዕሰ ጉዳዩ ራሱ አስፈላጊ መሆኑ ስለታመነበትና ጊዜ ስለሰጣችሁ ትልቅ ነገር ነው። እኔም ደግሞ ለዚህ ተሳታፊ ስለሆንኩኝ ለማህበሩ እግዚአብሔር ይስጥልኝ ብዬ አመሰግናለሁ። ሌላው ጠያቂዎቹም የሚደነቁ ናቸው። እንግዲህ ብዙ ጥያቄዎች እንዳሉ ተረድተናል። እኛ እንደው ፍጹም መላሽ ሆነን ሳይሆን ግን ተሞክሮን ሌሎች እንዲህ ሲሉ ምን አደረጉ የሚለውን ለማንሸራሸር ነው እና ጠያቂዎቹ እንግዲህ ይደነቃሉ። በሚዲያ ደረጃ በእንዲህ ያለ መልኩ የእኔ ችግር ነው የብዙዎች ችግር ሊሆን ይችላል ብለው ጥያቄ መላካቸው ራሱ የሚመሰገኑ ናቸው እና እግዚአብሔር ያክብርልን። እንግዲህ ብዙ ጊዜ ኩርፊያ በትዳር ውስጥ ኩርፊያ አለ። ኩርፊያ አይገባም። አሁን ጠያቂያችን እንዳለችው የኩርፊያው መጠን ከፍ ከማለቱ እሷም ደግሞ ሰላም ደስታ በማጣቷ ጭራሽኑ እንደውም እሱ ሲያኮርፍ እኔ ራስሽን አጥፊ ይለኛል እስከ ማለት የማይገባ ውሳኔ አይምሯ ላይ እንደመጣ ሁሉ ነው አድርጋ የጠየቀችው። እንግዲህ በጥቅሉ ኩርፊያ አይገባም። ብዙ ጊዜ ኩርፊያ የግልጽነት ችግር ነው። ግልጽ አለመሆን ችግር ወይ በሷ ወይ በሱ። ሌላው ኩርፊያ ያለ መነጋገር ችግር ነው። ብዙ ነገር በመነጋገር እንደሚፈታ ደጋግመን እናነሳለን። እናም በመነጋገር መፍታት ሲገባ አንዳንዶች እንዲህ አለችኝ፣ እንዲህ አለኝ፣ እንዲህ አይነት ሁኔታ አሳየችኝ፣ እንዲህ አይነት ነገር ሁኔታ አሳየኝ በሚል በኩርፊያ በዝምታ ቂም በመያዝ በዝምታ መግለጽ ሰላምታን፣ በጎ ነገርን መንፈግ እንደማለት ነው። ከሰላምታ ጀምሮ አብሮነትን፣ ለትዳር አጋር የሚሰጠውን ሁኔታዎች አለማናገር፣ ፊትን በቃ በመኮሳተር በመከፋት ማሳየት ነው ኩርፊያን። ስለዚህ ይሄ ግልጽነት ችግር፣ ያለመነጋገር ችግር፣ አንዳንዴም የፍቅር መቀነስ ችግር ነው። ብዙ ጊዜ ከትዳር በፊት ያለ የፍቅር አኗኗርና
ከትዳር በኋላ ሲዛባ ይታያል። በሌላ ርዕስ እናነሳ ይሆናል። እና የፍቅር መቀነስ እውነት በእጮኝነት ጊዜ እንደዛ ያኮርፋል? እሷን ለጋብቻ በሚጠይቃት ጊዜ ብዙ ነገር አልቻለም፣ ብዙ ነገር መስዋዕትነት አልከፈለችም የምታኮርፍ ሚስትም ካለች። ስለዚህ ከጋብቻ በኋላ ግን አለመነጋገር፣ የመከባበር መቀነስ፣ የጊዜ አለመስጠት የመሳሰለው ምክንያቶች ኩርፊያ ያመጣል። እንግዲህ እንደ መፍትሄ የምናየው በዋናነት መነጋገርን መልመድ ነው። በእውነት ከሆነ በመነጋገር የሚፈታ ነው። ቅድመ ጋብቻ ላይም ስለ ተጋቢዎች ከሚሰጥ መልእክት አንዱ መናገር ብቻ ሳይሆን የመነጋገር ልምድን በዚህ ሜሬጅ ኮሚኒኬሽን የሚባልም አለ። በጋብቻ ትምህርት ውስጥ ተግባቦት የሚፈታው ለምሳሌ ኃይለ ቃል፣ ስድብ በመናገር መፍትሄ አይገኝም። ችግር በችግር አይፈታም። በዚህ በቤተክርስቲያናችን አስተምሮ የውጭ ጸሐፊዎችን ቢሆን መጽሐፉት ላይ ሜሬጅ ኮሚኒኬሽን የሚሉት ሰፊ ትንተና አለ። የጋብቻ ተግባቦት ለማለት ነው። ቅድመ ጋብቻ ጀምሮ ከእጮኛሞች ጀምሮ ሊያውቁት የሚገባ ነው። የመነጋገር ጥበብ በቁጣ በኃይለ ቃል በማይመች ጊዜ መነጋገርን ሳይሆን እንዴት ነው ባልና ሚስት የሚነጋገሩት? ብዙ ጊዜ በአግባቡ የመነጋገር ልምድ ካለ ኩርፊያ አይኖርም። የትኛውም ግጭት በጓዳቸው ሊፈቱት ይችላሉ። ብዙ ጊዜ በአደባባይ ደርሰው አንዳንዴ በፍርድ ቤት ደረጃ ደርሰው ጉዳዩ ሲታይ ቤታቸው የሚፈቱት ነገር ነው። ስለዚህም ብቻ ለእህታችን በሰከነ መንገድ እርግጥ ባለ መንገድ በሚያመች ሁኔታ የመነጋገር አውዱን ለመክፈት ብትሞክር፣ ይህ ካልሆነ ደግሞ ማስነገር የሚባል አለ። በካህን በሽማግሌ ለቤተሰብ ቅርብ ከሆነ ለትዳራቸው ቅርብ በሆነ አካል ችግራቸውን በራሳቸው ቢፈቱ ይመረጣል። ምርጫ ከጠፋ ግን ተኮራርፎ እንዲህ ክፉ ሀሳብ እያሰበች ከምትፈተን መቼም ካህን አሉ፣ አባቶች አሉ ቤተክርስቲያናችን መዋቅር ውስጥ። ስለዚህም ለአባት ቀርቦ ከካህን የሚደበቅ የለም። ባለቤት ያክርፎኛል፣ እኔም ክፉ እየተሰማኝ ነው፣ ስለዚህ ቁጭ አድርገው ምከሩን፣ ችግራችንን ፍቱልን ብትል ወይ በሽማግሌ ብታስመክር፣ እነዚህ ነገሮች ብታመቻች ይሻላል እንጂ ራስን ማጥፋት የሚለውን ሀሳብ ድጋሚ ባታስቡ። ምክንያቱም ራስን ማጥፋት ኃጢአት ነው። ሁላችን እንደምንረዳው በቤተክርስቲያናችን አስተምሮ ራስን ማጥፋት እንኳን ሊተገበር ሊታሰብም አይገባውም። እኛ አስፈቅደን ወደዚህ ዓለም አልመጣንም። እግዚአብሔር ፈቀደ፣ በከመ ፈቀደ ይገብር ነው። የፈቀደውን አደረገ። እዚሁ ተወለድን፣ አደግን፣ የቤተክርስቲያን ልጆች ሆነን፣ የሚወስደንም እርሱ ነው። ስለዚህ እግዚአብሔር ያስፈቅዳ ሳይሆን በእሱ ፈቃድ እንደመጣች ሁሉ ጊዜዋ ሲደርስ የሚወስዳት እግዚአብሔር ነው። ሁለት ድንቢጦች ቢኖሩ አንዲቷ ያለ አባታችሁ ፈቃድ አትወድቅም ነው አይደል ያለው ማቴዎስ 10 ቁጥር 29 ላይ። እንግዲህ በስነ ፍጥረት እንኳን አንዲቷ ያለ አባታችሁ ያለ እግዚአብሔር ፈቃድ አትወድቅም። ነፍስንም አዋህዶ የፈጠረ እሱ ነው። ነፍስን ከስጋ የሚለይም እርሱ ነው። በራስ ላይ ይሄንን መወሰን ኃጢአት ነው፣ ፍጹም አይገባም። እኛ በደሙ የተዋጀን በደሙ የተገዛን ለራስ ክብር መስጠት ይገባል ማለት ነው። ስለዚህ መጀመሪያ ይህን አስተሳሰባን ማስወገድ አለባት፣ መጸለይ አለባት። በፍጹም እንኳን በባሏ ኩርፊያ በየትኛው መንገድ ራስን ማጥፋት የሚባል ሀሳብ ኃጢአት መሆኑን ፍታት እንደሌለው፣ ምክንያቱም ለሌላ ማስተማሪ እንዲሆንና በራስ ላይ በእግዚአብሔር ስልጣን በእግዚአብሔር ስራ የመግባት ውሳኔ ስለሆነ በቤተክርስቲያናችን አስተምሮ ፍጹም የተኮነነ ነው። ስለዚህ የታችን ከሁሉ አስቀድሞ ይህን ሀሳቧን ታስወግድ። ከዛ በኋላ ባህሏ ዛሬ ያኮረፈ እኮ ነገ ወደ ፍቅር ይመለሳል፣ ወደ ሰላም ይመለሳል። ነገ ለሚስተካከለው ጉዳይ ዛሬ ራሷን መጉዳት የለባትም። ስለዚህ ቆም ብላ ታስብ። ወይ መነጋገሪያ መንገድ ታመቻች፣ ወይ ለካህን እንዲያናግሯት ታመቻች፣ ወይ ሽማግሌ እንዲያናግራቸው ታመቻች። ሌላው ደግሞ ሊያኮርፍ የዳረገው ነገር ምንድን ነው? ኩርፊያ ተገቢ አይደለም፣ ግን ምክንያት የሆንኩት ምንድን ነው? እኔ ጋር ስህተት አለ ወይ? ሳላውቅ የተናገርኩት ሳላስተውል ያስከፋሁት ነገር አለ የሚለውንም ይዞ መቅረብ ይገባል። በዚህ መንገድ ከሆነ ለኩርፊያ የተዳረከው ኩርፊያ አይገባም። ሆኖም ግን በፍቅር ለማሸነፍ መቼም ሁለት ኃያላን ሆኖ ሁለት ኃይለኛ ሆኖ አንድ ቤት አይታደርም። ለማብረድ እንደ በዚህ መንገድ ከሆነ ራስንም ለይቅርታ አዘጋጅቶ መቅረብ ይበጃል። አንዳንዴ የቤተሰብ መተት እንዴት ይሆናል መሰላችሁ? ባል በሌጣነት ወይም ደግሞ ትዳር ባልያዘበት ጊዜ ይሰራል፣ ገንዘብ ያገኛል፣ ቤተሰቦቹን በደንብ አድርጎ ይረዳል፣ ይደጉማል። ከዛ በኋላ ያገባል። ሲያገባ ልቡና ህይወቱ ለማን ይሆናል ማለት ነው? ለሚስት ይሆናል። ከዛ
እናት አባት ወንድም እህት ማለት ይተውና ቤቴን ሚስቴን ህይወቴን ማለት ይጀምራል። ይሄ ደግሞ ግድ ነው። ያገባው አብሮ ሊኖር ነው። ስለዚህ ገንዘቦቹን ሁሉ ለትዳሩ ሲያውል በባል በኩል ያለ ቤተሰብ ጥቅም ሲቀርበት ጥርስ ይነክሳል፣ ሚስትን ይጠምዳል፣ እንደ ክፉና እንደ ምቀኛ ያለ። ከዛ በኋላ የራሳቸው ሰው ላይ ገንዘቡን ወደ ሚስት እንዳያረግ በጎ ነገር ላይ እንዳያውል እንቅፋት ይሆኑበታል። ሚስት ትሰራለች፣ ጥሩ ገንዘብ ታገኛለች። በማታገባበት ሰዓት ቤተሰብን በደንብ ረድታ ትዳር ይዛ ደግሞ ለባሌ ለህይወቴ ለቤቴ ስትል ቤተሰብ ጥቅም ሲቀርበት ባል ይጠምዳል። ይሄ በጣም የተለመደ ነው። የቤተሰብ መተት አንዱ እርስ በርስ በመቀናናት በምቀኝነት ጥቅም ቀረብን በማለት የሚያደርጉት ነገር ቤተሰብን ዋጋ እያስከፈለ ነው፣ እየበጠበጠ ነው። አሁን እሱ አዲስ አበባ ላይ ከአንድም 4 ቤት እያለው 4ቱንም ሽጦ አንዱም ለራሱ ሳይሆነው መኪና እያለው ሽጦ ያን ሁሉ ገንዘብ በትኖ አሁን በሱ በኩል ያለ ቤተሰብ ምን ይጠቀማል? ምንም ጥቅም አያገኝም። ይሄ በጣም የተለመደ ነው። በተለይ ደግሞ በእስልምናው የእስላም መተት አለ። እጅግ በጣም ክፉ ነው። ግራ ድግምት ይባላል። ለመፈታት እንኳን አስቸጋሪ ነው። እንደኛዎቹ ደገም አድርገው ጠርተው አይደለም፣ ብዙ መስዋዕት አቅርበው ደግመው በብዙ ፕሮሰስ ነው አጋንንቱን አምጥቶ የሚያቆራኙት። ለመፈታት ደግሞ የተደረገለት ነገር መልሶ ካልተደረገለት ለመላቀቅና ለመራቅ ከባድ ነው። ነገር ግን ያው ወደ ቤተ ክርስቲያን ሲመጡ የሐዛብ መንፈስ ስለሆነ በአንድ ጊዜ ነው የሚያዘው። ለራሳቸው ግን በጣም ነው የሚያስቸግራቸው። ለዛ ነው ብዙ ሙስሊሞች ወደኛ መጥተው አገልግሎቱን የሚያገኙት። እዛ ጋር ለመፈታት የራሱ ሂደት ከባድ ስለሆነ ነው። እግዚአብሔር ይፍታችሁ በሏቸው። ቤተሰብ ሀብት ንብረት ቤት አጥቶ ሲንከራተት ከዚህ የበለጠ የትውልድ ክስረት የለም። አሁን እሱ እኮ ሲያጣ እሱ ብቻ አይደለም፣ ልጆቹ ያጣሉ፣ ልጆቹ ይጎዳሉ። ለነገ እንኳን ጥሪት እንዳያስቀምጥላቸው እሱን ያስራሉ። መተት እንደ ቤተሰብ እንደ ሀገርም እጅግ በጣም ጎጂ ነው። ብዙ የቤተ ክርስቲያን አባቶች ያላስተዋሉት እንደ ቀላል ያዩታል። የሚሰራ ሰው በመተት ከታሰረ እንደ ሀገር እኮ የሚጎዱ አሉ። እኔም አውቃቸዋለሁ። አሁን ባለፈው ትልቅ ፋብሪካ ያለው የራሱ ጓደኞች በመተት አመድ አድርገውት አይደለም እንደው ከ70 በላይ ሰራተኛ ደሞዝ ሊከፍል የ70 ብር ነዳጅ መቅዳት እንኳን አቅቶት ታስሮ እዚህ መጥቶ አይተነዋል። ይሄ ሁሉ መተት ነው። እንደ ሀገር እኮ ይጎዳል፣ እንደ ትውልድ ደግሞ ቤተሰብንም ይጎዳል። እግዚአብሔር ይፍታችሁ። በመጨረሻም እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም እንደዚሁ በሚያንቁ በሚያበረታቱ ትምህርቶች እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ። እንበርታ፣ እንጠንክር። ይህንን ቻናል ለብዙ ሰዎች ተደራሽ እንዲሆን ሼር፣ ላይክ ማድረጋችሁን እንዳትረሱ። እግዚአብሔር አምላካችን ከሁላችን ጋር ይሁን። እንግዲህ በቀረበው ቪዲዮ በቀረቡ ትምህርቶች ብዙ ነገር የተማርንበት ብዙ ነገር ያገኘንበት ነው ብዬ ተስፋ አድርጋለሁኝ። ይቆየን። አሜን።